ትሄጃለሽ? የት ትሄጂ? ከጓደኞቼ ጋር ቀጠሮ አለኝ። ትቆያለሽ? እኔ እንጃ አላውቅም። በምን እንደምዝናና እራሱ አላውቅም። ማለት ብር የለኝም። ታዲያ ብር ከሌለሽ ለምን ትሄጃለሽ? ቀሪና እዚህ ቤት ቆንጆ ቡና አፈላልሻለሁ። አንቺ ቆይ ጓደኞቼ ቤታችን እንደሆነ ፈልጊ። ኧረ እኔ እንደዛ አላልኩም፣ ግን ብር ከሌለሽ ብዬ ነው። ብርማ የለኝም። አንቺ የለሽም? እኔ እንዴ ታውቂያለሽ፣ ሰሞኑን ስራ እንደቀዘቀዘ፣ በዛ ላይ ለአስቤዛ ምናምን የሚሆን ብር ነው ያለኝ፣ ሌላ የለኝም። ታዲያ እኔ ጓደኞቼ ሲዝናኑ ያዝናናሉ? አይ እንደዛማ ማለት አይደለም። ወይ በቃ ካለው ላይ ቀንሰሽ ትወስጃለሽ? ስትወጪ በዛው ወጪ መውሰድ እንዳታመሽሽ። ይሄን ያልኩ ብዙ ብር አይደለም የሰጠሽ። ማመሽበት ምክንያት ምን ነገር የለም። አሁን በላይ ሰውሽ ብር የለኝም ምናምን ያስነጫንጫች እንዴ? እኔ ለነገሩ በደህና ቀን ያስቀመጠችውን ብር ወስጄባታል። ደግሞ እንደዚህ የተነጫነጨች ሞባይል ተሰጠኝ እንዴ? አማጣት ነች። እንዴ የለበሰችውን ቀሚስ ከየት አምጥታ ነው? መቼም አዲስ ገዝታ አይሆንም አይደል? ብር የለኝም እያለች ከየት አምጥታ ትገዛለች? እንዴ ብቻ ያስቀመጥኩትን ብር አግኝታው እንዳይሆን። እኔ እኮ አላምናትም። አዎ ወስደዋለች። የለም ሜሮን ምን ማረግሽ ነው? ለአስቤዛና ለቀለባችን ይሆናል ብዬ ያስቀመጥኩትን ብር እንዴት ትነኪያለሽ? ሻው ምንድን ነው የሚሻለኝ? ምን አይነት ጣጣ ውስጥ ነው የገባሁት? እንዴት አመሸሽ? ደህና ነኝ። ጥሩ ጊዜ አሳልፍሽ? አዎ አሪፍ ነው። ብሩ በቃሽ አይደል? ያው ብዙም ባይባል በቃኝ። አይ ጥሩ ነው። እኔ ምንሽ ሜሪ የሆነ ነገር ልጠይቅሽ ነበር። ምንድን ነው የምትጠይቂኝ? የለበሽው ቀሚስ አዲስ ነው አይደል? ለአስቤዛ ብዬ ያስቀመጥኩትን ብር አንስተሽ ገዝተሽበት ነው? ምን? እኔ ሌባ እያልሽኝ ነው? ኧረ እኔ እንደዛ አላልኩም። ታዲያ ምንድን ነው? አይ ብሩን ካስቀመጥኩበት ስላጣሁት የለበሽው ደግሞ አዲስ ቀሚስ ስለሆነ ገዝተሽበት ከሆነ ብዬ ነው። ምን የምታወሪው? ያን ብር የምታወሪው? እኔ ብር አይቻለሽ ጀመር አላየሁም። ብር ደግሞ የጓደኛዬ ቀሚስ ነው፣ ከሷ ነው የተበደልኩት። ደግሞ ሁለተኛ ሌባ ብለሽ እንትላትኝ። እሺ እኔ እኮ ሌባ ነሽ አላልኩም። ብሩን ካስቀመጥኩበት ሳጣውና አዲስ ልብስ ለብሰሽ ሳይሽ ምናልባት ገዝተሽበት ከሆነ ብዬ ነው። ያው ቃሉን አልጠራሽም እንጂ እኮ ሌባ ነሽ እያልሽኝ እኮ። እሺ ይቅርታ በቃ። ምን ሽብትም ስቀንጂ ወደዚህ ስመጣ እኮ እጅሽ ምን ሆነሽ ነው? እጂ አይደና ነኝ።
ወደዚህ የመጣው ሀሳብ ውስጥ ሆኜ የሆነ ባጃጅ ውስጥ የነበሩ ልጆች ነበሩና በባጃጅ ነካ አድርገውኝ ማለት ገጩሽ? አይ ይሄን ያህል አልጎዱኝም። ሀሳቡ ስለነበርኩ ደንግጬ ወድቄ እጄን ትንሽ አመመኝ እና ዝም አልሻቸው? አውቀው እኮ አይደለም እንዴ። አውቀው ባይሆንስ? አንቺ ጅልቶኛለሽ እንዴ? በሳሰው እኮ ሳይጎዳን ተጎድቻለሁ ብሎ ብዙ ብር የሚቀበል እሱማ ልክ ነሽ። እኔ ባልላቸው እነሱማ ብር ሰጥተውኛል እና ሳክምሽም ብለውኝ ነበር። እኔ አልፈልግም ብያቸው ነው እንጂ። ምን ልጅ ነሽ ግን? ምን ነው እንደዚህ ትሞኛለሽ እንዴ? ምን አደረኩኝ ማለት? ይሄን ያልኩ አልጎዱኝም። በዛ ላይ ደግሞ የራሴ ጥፋት ነው። እያየው መሄድ ነበረብኝ። ጭራሽ እያየው መሄድ ነበረብኝ? ገዝተውሽም? እነሱ እኮ ምንም አላረጉም። በዛ ላይ ደግሞ ብር ሰጥተውኛል እና ሳክምሽ ብለውኛል። እኔ ነኝ አልፈልግም ያልኳቸው። ደግሞ ደህና ነኝ። በጣም ምገርም ያምር። እንደዚህ ጅል መሆንሽን አላውቅም ነበር። ምንሽ ነው? ስንት ሰው እኮ ምንም ነገር ሳይሆን ትንሽ ነገር በተነካው እኮ ነው ብዙ ብር ተቀብሎ የፈለገውን ነገር የሚያደርገው። እኔ ግን እንጃ እንደዛ ማድረግ በጣም ይከብደኛል። በዛ ላይ ደግሞ የሚያመኝ ከሆነ እንድደውልላቸው ስልክም ሰጥተውኛል። እሱ አሪፍ ነው። አሁን ደውይላቸው። እንዴ ምን ብዬ ነው አሁን የምደውለው? አሞኛል ብለሽ ነው? ሳያመኝ አሁንም እየነገርኩሽ ለምንድን ነው ሌላ ድጋሚ ይዘው የምትመለሺው? እኔ እኮ አላመመኝም ማለት ስለደነገጥኩ ነው እንጂ ወደኩት። እነሱ እኮ አልነኩኝም። ቢሆንም ደውለሽ አሞኛልና ሆስፒታል ወሰደኝ ወይ ደግሞ ብሩን ላክልኝ በይ። እንደዛማ በፍጹም አይሆንም። እንዴ ሳያመኝ አሞኛል ብር ላክልኝ ይባላል እንዴ? ምን ሆነሽ ነው? ለምን አይባልም? ምንሽ ነው አንቺ? አሁን ደውይለት። እኔ አሁን አልደውልም። ካልሆነም ነገ ከነገ ወዲያ የሚያመኝ ከሆነ አይቼ እደውላለሁ እንጂ እኔ አሁን ደህና ነኝ። አልደውልም። ሰው ማስቸገር ነው። እሺ ታዩ እሱን ደውለሽ ወይ ፍየል ወይ ነገር ግዛልኝ በይ። ፍየል ደግሞ ምን ያደርጋል? ቁጭ ብለሽ ታዩ ልብ ነው። ይሄን ያህል ፍየል የሚያስበላ ጉዳት አይደለም የጎዱኝ። ደህና ነኝ። ምን ብለሽ ነው አንቺ የምትጨናነቂ? በጣም እሺ ደህና ነሽ እኮ ብር ተቀበዩ እኮ ነው ያልኩሽ ያሉት። ምን ብዬ ነው ብር የምቀበለው ሳያመኝ? እንዴ ምን ሆነሽ ነው? አይከብድም ዝም ብሎ ከሰው ላይ ገንዘብ መቀበል? እንዴት ነው የሚከብደው? እሺ ነገ ከነገ ወዲያ ሲያመኝ ልጠይቀው እችላለሁ። ዛሬ ግን ደህና ነኝ። እኔ ገንዘብ ስጠኝ ብዬ አልደውልም። እሺ ደግሞ አሪፍ ሳለ ነው የመጣልኝ ልጁ ማለት የጓደኛዬ ልጅ ደርሷል እና ምን ሰዓታለሁ ብዬ ተጨነኩ ነበር። ከሱ ብር ተቀበለሽ ለኔ ትሰጪኛለሽ እንዴ? ይሄ ሁሉ ነገር ለራስሽ ነበር እያመቻችሽ ነበር? ለራሴ ብቻ አይደለም ለአንቺም ጥቅም ነው። እኔ ይሄንን አላምንም። ካላመመኝ ግን አልደውልለት። ትደውይለታለሽ፣ እሱን እናያለን። ሄሎ እንዴት ነህ? ሰላም ነው? አለን። እስቲ የሆነ ቦታ ነግረውኛል። ምናልባት እዛ ካለች ሄጄ ላጣራ ነው። አዎ በእርግጠኝነት ተስፋ አደርጋለሁ እንደማገኛት። ያው ምን ላድርግ በእናትህ፣ እሷን ሳላገኛትማ ከዚህ ሀገር አልወጣም። አይ እንደማገኛት እርግጠኛ ነኝ። እሷን ይዤ ነው የምመጣው ስመጣ። እሺ አመሰግናለሁ። እሺ በቃ ቻው።
ሜሪ 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 በቃ ወደ ስራ ልውጣ ነው። እሺ ግን ደግሞ ያልኩሽን ነገር አስቢበት። የቱን ነገር? ለልጁ ከዛሬ እንዳያልፍ ዛሬውን ደውይለት። እያሰብሽበት ሂጂ። ለማንኛውም ትንሽ ሰላም ሰላም። ቤዛ ፈልጌ ነበር። እዚህ ነው የምኖረው? ማነው? እኔ ወንድሟ ነው። ወንድሟ? አዎ። ቤዛ ነኝ። ቤዛ አንቺ ነሽ? አዎ። እኔ ወንድምሽ ነኝ። አሁን እንደቀላል ነገር መታ ወንድምሽ ስትል ነው ተፈታፈሉ። ይኸውልሽ ቤዛ ተረጋጊ። ቅርብ ጊዜ ነው አንቺ ራስሽ ህይወት እንዳለ ያወቅሁት። ማለት እንደዛ ሜዳ ላይ ጸላችሁን ከሄዳችሁ በኋላ አሁን መተህ እንደቀላል ነገር አይተሽኝ ስትላት አታፍርም? ስንት ነገር እንዳሳለፍ ታውቃለህ? ይገባኛል እኮ ካወቅህ ቀን ጀምሮ ግን አንቺን ሳፈላልግ ነበር የቆየሁት። እሱን በምን እርግጠኛ ነኝ? እንዴት ብዬ ልንገርሽ? ቅርብ ጊዜ ነው እህት እንዳለን ራሱ ያወቅሁት። ምን ይሄን ነገር እንዳሳለፍ እኮ ነው የማውቀው። ይገባኛል ግን ምን ላድርግሽ? አይ ከዚህ ሁሉ ጊዜ በኋላ እኔ ለምፈልግ ለምን መጣ? ምን ማለት ነው? እህት ያርልሽ ነው? ለምን አልፈልግሽም? የትም አውቃችሁ ወንድሞቼ ነው ያርልሽ የምትለው? እሱን እኮ ይኸውልሽ እንተዋወቅ እያልኩሽ እኔ ስለዚህ ነገር ምንም ነገር ማውቀው ነገር አልነበረም በፊት። ልክ እንዳወቅሁ አንቺን ማፈላለግ ጀመርኩ። እኔ ግርም የሚለኝ ያ ሁሉ ነገር ከሆንኩኝ በኋላ አሁን መታችሁ ይቅርታ አድርጊልኝ ምናምን ማለት ነው። ይኸውልሽ እሺ ካልሽ እኔ ወደ መጣሁበት ሀገር ልጅሽ ለምን ነበር የመጣሁት? ወደ እኔ ዘይት ወደ አሜሪካ። ወደ አሜሪካ? አዎ። እሺ ለማንኛውም አግባና። እሺ እዚህ ቤት ነው የምንኖረው? አዎ እዚህ ቤት ነው። ምን ነው? አይ ምንም። ቆይ ከማን ጋር ነው የምንኖረው እዚህ? የሆነች ጓደኛ አለች፣ ከሷ ጋር ነው። እና ታዲያ እሷ አይተልችው? አይ እሷ ባትኖር ይሻላል። ማለት ይሄን ያህል ምን አድርጋሽ ነው? ያው እኔ ነኝ የምሰራው፣ እኔ ነኝ ወደዛ ወደዚህ ብዬ ብር ማመጣው ምናምን ነገር። እሷ ግን ከጓደኞቿ ጋር መዝናናት፣ መጠጣት፣ መጨፈር፣ አምሽቶ መግባት ነው የምታውቀው። ሌላ ምን የምታውቀው ነገር የለም። እና እስከ ዛሬ ከእሷ ጋር ነው እንደዚህ ኖርሽ? አዎ ያው ብቻ ከመኖር ይሻላል ብዬ ነው። ምንም ቢሆን ሰው አጠገብ ይኖራል የሚባለው። ከዚህ በኋላ ከኔ ጋር ነው የምኖርሽ? እስከ ዛሬው በጣም ይቅርታ። አንቺን ፍለጋ ነው ከአሜሪካ ድረስ የመጣሁት። ከቻልኩኝ ፕሮሰስ አድርጌ ወስድሻለሁ ከዚያ ጋር። እሺ በቃ አሁን እንሂድ። እኔ ጋር ትቆያለሽ። አሁን? አዎ አሁን። እሺ እሺ በይ እንሂድ። ሜሪ የት ሄዳ ነው? መቼም ከጓደኞቿ ጋር ቀጠሮ ኖሮባት ነው የሚሆነው።
የት ሄዳ ነው? ቆይ ስልኳም የማይሰራው ምን ሆና ነው? ጓደኛዋ ጋር ልደውል እንዴ? ሄሎ ሳሮ፣ እንዴት አመሸሽ? ደህና ነኝ። አውቀሽኛል አይደል? የሜሪ እህት ቤዛ ነኝ። ሜሪ ካንቺ ጋር ናት እንዴ? አልተገናኛችሁም? ስደውልም ስልኳ አይሰራም። ለዛ እኮ ግራ ሲገባኝ ነው ወደ አንቺ የደወልኩት። እሺ በቃ ካገኘሻት በጣም እየተጨነኩ ስለሆነ ትደውልልኝ። እሺ እሺ። የት ሄዳ ነው? እንዴት አየሽው? ኧረ በጣም ነው። እንግዲህ እስቲ ፕሮሰሱን ጨርሰን እስከምንሄድ ድረስ እዚህ ነው የምቆየው። እሺ? እዚህ? አዎ። እሺ። ያው እንደ ቤትሽ። እሺ። እንግዲህ ከዛ በኋላ ያው ከዛ ቤት እዚህ ይሻላል እንጂስ። እሱማ ልክ ነው፣ እዚህ ይሻላል። በቃ እኔ የሚበላ ነገር ላቀርብልሽ። እሺ። ምን ቤቱ እንዴት ነው የሚያምረው! ከዛ ቤት ይሻላል እዚህ ቤት መኖር። እቺ ልጅ አልመጣችም እንዴ? የት ሄደች ይባላል? የት ብዬ ነው አሁን የምፈልጋት? ሄሎ፣ እንዴት አደርክ? አውቀኸኛል አይደል? ባለፈው መንገድ ላይ። አዎ ደህና ነኝ። አረ አላመመኝም። ኧረ ደህና ነኝ። እንዲሁ ላገኘህና የሆነ ማማክር ጉዳይ ነበረኝ። የሚመችህ ከሆነ። አይ አሞኝ አይደለም፣ ደህና ነኝ እኔ። እሺ እችላለሁ። አዎ እሺ፣ በጣም ነው የማመሰግነው። እሺ እሺ። ይቅርታ አጣድፌ የጠራሁት አይደል? አረ ችግር የለውም። ምን ነው ግን አመመሽ እንዴ? አረ ደህና ነኝ። የዛን ቀን እኮ ሀሳቡ ስለነበርኩኝ ነው የወደኩት እንጂ እናንተ አልነካችሁኝም። ታዲያ ምን ሆነሽ ነው? የሆነ ነገር ላወያይ ፈልጌ ነበረ። ምንድን ነው እሱ? ንገረኝ።
የምኖረው በእናት የምንገናኝ አንድ እህት አለችኝ፣ ከእሷ ጋር ነበረ። ግን ይሄንን 2 ቀን የት እንደገባች አላወኩም። ስደውልም ስልኳ አይሰራም፣ ቤትም አልመጣችም። ሲጨንቀኝና ማውራው ሰው ሳጣ ነው ዝም ብዬ ወደ አንተ የደወልኩት። ምን ከዚህ በፊት እንደዚህ ትወጣ ነበር እንዴ? አዎ ትወጣለች፣ ግን ቆይሽ ከተባለ እንኳን አምሽታ ትመጣለች እንጂ አትቀርም ነበር። ይሄንን ጭራሽ ልትመጣ አልቻለችም። ስልኳም አይሰራም፣ ላገኛት አልቻልኩም። ታዲያ የት ሄደልሽ ቤታስብሽ? እኔ እንጃ አላቅም። የት ልትሄድ እንደምትችል ማሰብ አልቻልኩም። ጓደኞቿ ጋርም ስደውል አላገኘናትም ነው የሚሉት። የት ሄዳለሽ? ምን አትጨነቂ፣ እንዳልተመጣ ይሆናል። እንጃ እኔ ግን ውስጤ የምትመጣ አልመስልሻል። ለዛ እኮ ነው ማውራው ሰው ሳጣ ዝም ብዬ ወደ አንተ ጋር የደወልኩት። እንኳን ደወልሽልኝ። ይሄን ያህል አትጨነቂ፣ ክፉን አታስቢ። ደግሞ ምን ትሆናለሽ ብለሽ እንዳፌ ያርግልኝ። በቃ አትጨነቂ እንዳለው። እሺ በቃ እኔ አንድ ስራ ስለሆነብኝ ልሂድ። እሺ ይቅርታ ከስራ ላይ ካስመጣው። ኧረ ችግር የለም። እሺ አመሰግናለሁ። እሺ እንገናኛለን። እንዴት ነበረ? ጥሩ ነበር። እንደውም ባለፈው አንቺ ጋር ፍለጋ ስመጣ የሆነች ልጅ መንገድ ላይ ታውቂ ነበር። ባይገርምሽ ስማችሁ ራሱ ይመሳሰላል። የእሷ ስም ቤዛ ነበር እና እሷን አግኝቻት ነው ዛሬ ከእሷ ጋር ያወራሁት። እንዴት ያለች ጥሩ ሴት መሰለች። ከእሷ ጋር ነበር የቆየው? አዎ። እና አብራችሁ አወራችሁ? አዎ አብረን ነበር የቆየው። ምን ነው? አይ ምንም። እንደውም ቆይ አስታውቅሻል። አይ እሺ። ግን ወንድሜ ሰው አትመን። ምን ማለት ነው? ማለት ያው ጥሩ ሰው ነው ብለህ ያሰብከው ሰው በኋላ ላይ መጥፎ ነው ታገኘው። ለዛ ብለህ እንጂ ሌላ ነገር አይደለም። ጥሩ ሊሆን ይችላል። ይሄንን እኮ በደፈነው መፍረዳችን። እሱ ልክ ነው። ትወጃታለሽ። ቆይ አምጥቼ የሆነ ነገር ትወቃላችሁ። እሺ እቺ ተንከሲስ ልጅ ህይወቴ ልታበላሽው። በስንት መከራ ያገኘሁትን እድል በሷ ምክንያት ላጣ። እኔ እኮ ቤዛ እንደሆንኩኝ ካወቀ ያለ ጥርጥር ከዚህ ቤት ነው የሚያባረኝ። እንደዚህማ ሲሆን ቆሜ ያለኝ የሆነ ነገር ማድረግማ አለብኝ። ዛሬማ አለቅሽ። እኔ ውጪ የምወጣበትን እድል ሳመቻች አንቺ እንቅፋት ትሆኚብኝ። የሆነ ነገርም አደርጋለሁ። ሌላማ መቼም አታበላሽ። እሰራልሻለሁ። የኔ እድልም አታበላሽ። ማድረግ ያለብኝ ሁሉ ነገር አድርጋለሁ። እንዴ ሜሪ የት ሄደሽ ነው? እኔ እኮ በጣም ተጨነኩኝ። ምን ሆነሽ ነው? ስደውልም ስልክሽ አይሰራም። ምንም አልሆንኩም። የት ነው የጠፋሽው? ምን ሆነሽ ነው?